የሆነ ነገር ልነግርሽ ነበር። እሺ በቃ አልቀልድም፣ ንገሪኝ። እዝራ ምን ትንሽ ያሳፍራል። ወይኔ ጉድሽ! እንትን አደረግን እንዳትዪ። ምን? አንቺ ደግሞ ገብቶሻል፣ እባክሽ ንገሪኝ። ሰላም እያልገባኝ ምን ለማለት ነው? አብራችሁ ተኛችሁ? ኧረ በስመ አብ በይ ሰላምዬ። እሺ እንተኛ ብሎ ጠየቀሽ? ኧረ እንደዛ አልጠየቀኝም። እና ቆይ ለምንድነው የማትነግሪኝ? ለምንድነው እንደዚህ የምትሽኮረመሚ? ሊስመኝ አልሞከረም መሰለሽ? ማለት አንቺ ደግሞ ነገር አይገባሽም እንዴ? እየቀለድሽ መሆን አለበት። ኧረ የምሬን ነው ሰላምዬ። አንቺ ምን አይነት ባለጌ ነው በእናትሽ! አንቺ እኮ ምንም የማታውቂ ልጅ ነሽ። እንዴት ነው ልሳምሽ ብሎ የሚጠይቅሽ? እኮ እኔ ትክክል ነው ያደረግኩት። ይሄ ባለጌ ሀንዬ፣ የምርሽና? ቆይ ሳመኝ ለማለት ነው ይሄን ያህል የምትሽኮረመሚ? ኧረ አልሳመኝም። ገና ሊስመኝ ሲሞክር ትቼው መጣ። ሀንዬ፣ የምርሽና? በመጀመሪያ ላገኝሽ ብለሽ ስለደወልሽልኝ በጣም አመሰግናለሁ። ምንም ምስጋና ያስፈልገው። ይልቅ የምታወሪኝን ነገር አውሪኝና ልሂድ። እንደሱም አይሆንም። ምሳ በልተን ተጫውተን ነው የምንሄደው። ጊዜ የለኝም። እንዴት ማለት? ጓደኛሽ እየተከታተለችኝ ነው። አሁን ራሱ እዚህ ያለመኖሯን እርግጠኛ አይደለሁ። እዚህ እንደማትኖሩ እንኳን እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ባዩሽ እኔ ባለሁበት አትኖርም። በጣም ፈርተኛለች። እንደሱም ቢሆን የመጣሁበትን ልንገርሽና ልሂድ። እሺ ንገሪኝ። ለምነግርሽ ነገር ግን ገንዘብ እፈልጋለሁ። ማለትማ በነፃ ማድረግልሽ ምንም ነገር የለም። ያልሆነ እርግጠኛ ነኝ። ስለዚህ ብትጠነቀቂ ጥሩ ይመስለኛል። እንዴት ማለት? ከታሰርን ጀምሮ እንደምትወጣ በጣም እርግጠኛ ነበረች። በዛ ላይ ደግሞ ሲመጡ ሲጠይቋት የነበሩ ሰዎችም በጣም ብዙ ናቸው። እንደገና ደግሞ በጣም ትልልቅ ሰዎች ናቸው። ባዩሽን እንኳን ተያት፣ ክንፍ የሌላት ወፍ ናት። ከዚህ በኋላ ወዴት ነው ታዲያ? ጓደኛሽን ከአንቺ በላይ ባላቃትም ግን እርግጠኛ ነኝ ከጀርባ ብዙ ትልልቅ ሰዎች አሉ። አቅም ልበል? ይቅርታ፣ ስለሷ ለማወቅ ስለፈለግኩ ነው የመጣሁት። ምን ሆነሃል? ሴትዮዋ አደገኛ ነገር ሳትናገር። እንዴት እንደሱ አልክ? እየተከታተልኳት እንደሆነ ደርሳበታለች። ይኸውልህ እንድታጅባት ሳይሆን በድብቅ እንድትከታተላት እኮ ነው የምከፍልህ። እሱንም ሰላማችሁ ይብዛ ውድ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላም፣ እንዴት ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ቤቱን ጀምሩት። የዶድ ምልክቷን ተጫኑ። ቤተሰብ የሆኑ አባባ ኖላዊ ከአሲር ጋር ሆኖ ተምቹን እየፈለጉት ነበረ። ምክንያቱም አጎታቸው ተምቹ የት እንዳለ ምንም አያውቅም። ነገር ግን ደውሎ ብር እንዳስገባለት ለአሲር ደውሎ ይነግረዋል። እናም የት እንዳለ እባካችሁ ፈልጉት፣ ጥሩ ስሜት ላይ አይደለም ስላለው እሱን በፍለጋ እየተንከራተቱ ይገኛሉ። ተምቹ ግን ከጓደኞቹ ጋር እሳት እየሞከ ኦልሬዲ የጎዳናን ህይወት ተቀላቅሏል በድጋሚ ማለት ነው። አባባ ኖላዊም እጅግ በጣም ያዝኑና ተምቹ አሲርን ምንም አታስብ፣ ምንም አይሆንም ይለዋል። አሁንስ በህይወት መኖሩ ነው እኮ ዋናው ሲሉት፣ አሁንስ ሞቶ አንድ ያልቅሰን ይወጣልን ነበር ሲሉ፣ ቢሞት ይሻላል ነው ሲለው፣ አሲርም በጣም ይከፈዋል። ወይዘሮ ሜላት ሰራተኛዋ ወይዘሪት ድንብላል ከምናሴ ጋር እንደተኮረፉ ስታቅ ምን ሆናችኋል ምንድን ነው ስትል እሱን ጠይቂው ምንም አልሆንም ስትል እሱም ምንም አልሆንም ይላታል። እንዴ ተዋሻለህ እንዴ ስትለው አንቺስ ምንም አልሆንም ብለሽ እየዋሻለን እንዴ? አይ እሱ ሲዋሻ አላስችል ብሎኝ ነው፣ ምንም ቢሆን እሱ ውሸት አያውቅም ትላለች። ከዛም ምናሴ እማዬ ምንም አልሆንም አልኩሽ፣ የሆነችው ነገር ካለ እሷን ጠይቂያት ብሎ ተናዶ ትቷት ይወጣል። ሜላት ግን የመሰላት ነገር ቢኖር ሁለቱ የፍቅር ግንኙነት ጀምረው በእሱ እንደሚጨቃጨቁ ነው የተረዳችው እና የጠረጠረችው። ከዛም ምናሴንም እሷንም እናንተ ልጆችን የማላውቀው የጀመራችሁት ነገር አለ እንዴ ስትላት፣ እንዴ ምን ማለት ነው ትዬ? የምን ነገር ነው የምንጀምረው ለምሳሌ ስትላት፣ አይ አላማራችሁኝ፣ ምንድነው ታዲያ እንደዚህ የሚያደርጋችሁ ብላ፣ ኧረ በስመ አብ ይበሉ ትዬ ብላ ትሄዳለች። እሱንም ምናሴንም እንደዛ ትጠይቀዋለች። ምናሴንም ስትጠይቀው እማዬ እንዴት እንደዚህ ታስቢኛለሽ ብሎ እጅግ በጣም ይናደድባታል። ሀና ለሰላም የሆነ ነገር ልነግርሽ ነበረ አትቀልጅብኝም አይደለ ስትላት፣ አይ አልቀልድም፣ ምንድን ነው ንገሪኝ ትላታለች። እሷም እዝራ እኮ ምናምን ስትላት፣ እንዴ ምን ነው ወይኔ ጉዴ እንትን አረጋችሁ ስትል፣ እንዴ ምንድን ነው ሰላምዬ ስትላት፣ እና ምንድን ነው ንገሪኛ ስትል፣ ሊስመኝ ሞከረ
ከዛ እንዴት ባለጌ ነው ስትላት በጣም ባለጌ ነው እኮ እኔ ትክክል ነኝ ትላለች። ሀና ምን ሆነሽ ነው? መሳሳም እኮ አዲስ ነገር አይደለም። ምንድነው የምታካብጂው? ምናምን ስትላት እንዲህ ኧረ በስመ አብ ሰላምዬ ምናምን ብላ አስተባብላ ታልፋለች። ድንብላልን ስለ ተምቹ እየጠየቀቻት ነበር። የት ነው ያለው እያለቻት። ከዛ ድንብላልም እኔ አልናገርም ያለበት ምክንያቱም አይሆንም ስትል ለምን በቃ እሺ ትውሰጂኝ ያለበት ስትላት እሱን አስፈቅጄ እወስድሻለሁ ትላታለች። እሺ ደግሞ ናፍቃኸኛል ብላለች ወይ ስትል እኔን ለማስቀናት ነው እያለች ድንብላል እንትን ትላለች። ድንብላል ኦልሬዲ ከተምቹ ፍቅር ይዟታል። ምክንያቱም ተምቹን ብቻ ነው የምታስበው። ቁጭ ብላም ተቀምጣም ተኝታም እሱንና እሱን ብቻ ስለምታስብ በኃይለኛው ፎንቃ ይዟታል እላችኋለሁ። ውድ ቤተሰቦቻችን ሜላት የእርግብን ጓደኛ አግኝታት ከባዩሽ እንድትጠነቀቅ ባዩሽ ብቻዋን እንዳልሆነች ሌላም ሰው እየመጣ እንደሚጠይቃት ትነግራታለች። ባዩሽ ብቻዋን አይደለችም። ሌላ ደህና ሰዎች አሉ አብረዋት ይህን ስራ የሚሰሩት። ስለዚህ ተጠንቃቂ ትላታለች። ባዩሽን እንኳን ተያት አሁን በጣም ፈርታኛለች ስትል አይ አይመስለኝም ተጠንቃቂ እያለች ትመክራታለች። ምን ማለት ነው ስትላት ተጠንቀቂ ያልኩሽ ብላ ገንዘብ ትቀበላታለች። የእርግብ ጓደኛ አሁንም ሲሆን ባዩሽንም በድጋሚ አግኝታት ባዩሽ ስለ እርግብ የሆነ ነገር እነግርሻለሁ ብላ ግን በዚህ ሰዓት አይሆንም ማታ ላይ መገናኘት አለብን ስትላት እሷም ታሾፍባታለች። ማታ እኮ እኔ የማታ ሰራተኛ አይደለሁም እንዳንቺ ማታ የኔ እንቅልፍ ሰዓቴ ነው ትላታለች። ነገርኩሽ ማታ ነው የሚመቸው አልኩሽ ብላ ትነግራታለች። እሷም እሺ ይሁን ችግር የለውም ትላለች። ጽዮን የፈለገችው ከሁለቱም ገንዘብ መቀበል ነው። በጣም ፈርታለች። ምን አይነት ጣጣ ውስጥ ነው የገባሁት ብላ ግን ከሁለቱም ገንዘብ መቀበል ስለምትፈልግ ሁለቱንም ነው እያገኘቻቸው ያለ በተለያየ ሰዓት እና ቦታ። የወይዘሮ ባዩሽ ቀኘች ደግሞ እሷንም ቀድመሽ እንደሚገላት ታስፈራረዋለች። እንደምትገለው ከባዩሽ ጋር ከሚላት ምን አይነት ሰው ናት? አደገኛ ሰው ሳትሆን አትቀርም። እስኪ ስለ እሷ ንገሪኝ ሲላት ምን ማለት ነው? አደገኛ ናት አልኩህ። እሱማ ግን እኔ የምከፍልህ እኮ መፍራትህን እንድትነግረኝ አይደለም ስትለው አይ አደገኛ ሳትሆን አትቀርም እየተከታተልኳት እንደሆነ አውቃለች ሲላት እሱን አወቀች ማለትማ በቃ ገደለች አለቀልህ ማለት ነው። ግን ከእሷ ቀድሜ እኔ እንዳልደፋህ ብቻ ፍራኝ ስትለው እኔ ቀድሜ ካልገደልኩሽ አዎ ትገይኛለሽ ይላታል። ከዛም እሺ በውስጡ እንደዛ ብሎ ይተዋታል ይሄዳል። እሷም በጣም ተናዳ ትሄዳለች። ወይዘሮ ባዩሽ ወረዲ አሁን እያበቃላት ይመስላል። ውድ የተከበራችሁ ቤተሰቦቻችን ላይክ እና ሼር ሰብስክራይብ እያደረጋችሁ የኖላዊን ድራማ መጨረሻ የምታዩ ይሆናል።